ልጄ ቆይ ምን አይነት ቦምብ እየጣልክ ነው? መቃብሩ ሲቆፈራል እሺ የህፃን ልጃችን ከየት ነው የሚመጣው? ያመጣቻቸው እቺ ሴትዮ ናት። ምን ነው ወደረ ችግር አለ እንዴ? ምን መሰለህ የፈለከው? ቆይ እቺ ልጅ ማን ናት? አክስቴስ ለምንድን ነው የምትመላለሰው? የኔ ልብ ብለህ ስማ። የሞተችውን እህትህን ነው የምትፈልገው? እኔ የጠየቅኩት እኮ ስለ እድል ነው። ወተት ነጭ ነው እንዴ አትጠብ። ቢኒ ያለውን ሚስጥር ለማወቅ ሽማግሌው ጋር ሄዶ ቢጠይቀውም ሽማግሌው ግን ቀጥታ ከመናገር ይልቅ ብሌን የምትባለው ልጅ መቃብር ቦታ ሄዶ ቆፍሮ አጥንቷን እንዲፈልግ ነግሮት ነበረ። ይሄ ነገር ደግሞ ቢኒ የማሚ ልጅ እንዳልሞተች እንዲረዳ ያደርገዋል ማለት ነው። እስቲ ቢኒ ነገሮችን ተከታትሎ ሮማንን ሊያጋልጣት ይገባል የምትሉ ይሄን ቪዲዮ አንዴ ላይክ እያደረጋችሁ ታዲያ በቀጣይነት እዛጋ እድል ከሽማግሌው አንድ ሀብል ተቀብላለች። ያም ሀብል ደግሞ ያኔ ስትገኝ የተሰጣት ነበረ። ይሄ ደግሞ ምናልባትም ከማሚ የተሰጣት ሀብልም ሊሆን ይችላል ማለት ነው። ስለዚህ አሁን ላይ ምናልባትም ወደ ቤት ስትመለስ ማሚ ያንን ሀብል ስታይ ምናልባት ወደ ኋላ ነገሮችን መለስ አድርጋ አስታውሳ ምናልባትም እሷ ከብሌን ጋር ያለውን ነገር ልታገናኝ ትችላለች ማለት ነው። ግን ደግሞ ይሄ ብቻ በቂ አይደለም። ይሄ ሀብል እንግዲህ ወይም አጋጣሚ ሊሆን ይችላል ወይም ደግሞ ተመሳሳይ ሆኖባት ሊሆን እንደሚችል ልትገምት ትችላለች ማለት ነው። ሌላው ነገር ደግሞ እዚህ ጋር ማሚ እህቷን የልጇ መቃብር ቦታ እንድትወስዳት እየጠየቀቻት ነበረ። ይሄ ነገር ደግሞ እድል ከእናቷ ጋር ማለትም ከማሚ ጋር እንድትገናኝ አሪፍ አጋጣሚ ይሆናል ማለት ነው። ምክንያቱም እዛ ጋር እንግዲህ ቢኒ ያለውን ሁኔታ ያውቃል ማለት ነው። አሁን ላይ ቢኒ የተረዳው ነገር ቢኖር የማሚ ልጅ እንዳልሞተች ብሌን የምትባለዋ ልጅ በህይወት እንዳለች በደንብ ማረጋገጥ የቻለ ይመስላል ማለት ነው። አሁን ላይ እሱ የማያውቀው ያቺ ብሌን የተባለችዋ ልጅ እድል እንደሆነች ብቻ ነው የማያውቀው። ይሄን ነገር ደግሞ በጊዜ ሂደቶች ሊደርሱበት ይችላሉ። ዋናው ነገር እዚህ ጋር ብሌን የምትባለዋ ልጅ አለመሞቷን ማረጋገጣቸው ነው ማለት ነው። አሁን እዚህ ጋር እንግዲህ በቀጣይነት ሮማን ያሰበችው የውሸት መቃብር አሰርታ እንግዲህ እህቷን ወስዳ ይኸው እርምሽን አውጪ ልትላት ነው እንግዲህ ያሰበችው ማለት ነው። ግን ደግሞ ቢኒ አሁን ላይ ያ መቃብር ባዶ ሊሆን እንደሚችል መገመቱ አይቀርም ማለት ነው። ምክንያቱም እዛ ጋር ሽማግሌው ብሌን የምትባለዋ ልጅ መቃብር ቦታ ሄደ አጥንቷን ፈልግ ብሎ ነግሮታል ማለት ነው። ስለዚህ እዛ ጋር እንግዲህ ቢኒ በሚያየው ነገር ከወይም ለማሚ እንግዲህ ይሄ መቃብር ይቆፈርና ማየት አለብን የሚለውንም ሐሳብ እንግዲህ ሊያነሳ ይችላል ማለት ነው። በእርግጥ ቢኒ ይህን ነገር ከመስማቱ በፊት ራሱ ጠርጥሮ ነበር። ምክንያቱም እዛ ጋር ሁሉም ሳሎን ውስጥ ቁጭ ብለው ሳለ እንግዲህ ምናልባት ብሌን የምትባለዋ ልጅ በህይወት ብትኖርስ የሚለውን ነገር አንስቶ ነበር። ምክንያቱም ደግሞ ስትሞት አላየሽም፣ እንደገና ስትቀበርም አላየሽም የሚለውን ነገር አንስታ ነበረ። ታዲያ አክስቱም እንግዲህ እዚህ ጋር ሮማን እኔ አስቀብሬያታለሁ ብላ እንግዲህ ነገሩን ለመሸፋፈን ሞክራ ነበረ። ታዲያ እሱም እንግዲህ ያው እዛ ጋር ያለው የእሷን ድንጋጤ በማየት ነው ይሄንን ነገር ለማጣራት ወደ ሽማግሌው ጋር እድልን ተከትሏት የሄደው ማለት ነው። ስለዚህ እዚህ ጋር ቢኒ ማወቁ ብቻ በቂ ነው ማለት ነው። እዛ ጋር ብሌን የምትባለዋ ልጅ አለመሞቷን ለማረጋገጥ ማለት ነው። ስለዚህ አሁን ላይ ሮማን የምትጋለጥበት ጊዜ የደረሰ ይመስላል ማለት ነው። ምክንያቱም በአሁኑ በጣም በከባዱ እንግዲህ ሚስጥሯ በቢኒ በኩል ታውቆባታል ማለት ነው። ስለዚህ ይሄ ነገር ደግሞ ከተደረሰባት በጣም ከባድ ችግር ይጠብቃታል ማለት ነው። እንግዲህ ከዚህ በኋላም እንግዲህ መቃብሯን ለማየት እንግዲህ ሲሄዱ አይታወቅም እንግዲህ ወይ ድራማዋን ልትሰራ ትችላለች ወይም ደግሞ ደንግጣም እንግዲህ ራሷን ስታ ልትወድቅም ትችላለች ከዚህ በፊት እንደሆነችው ማለት ነው። ከዛም በኋላ እንግዲህ እሷን ወደ ሆስፒታል ለመውሰድ በሚሄዱበት ሰዓት እንግዲህ ያንን ነገር ጊዜውን ልታራዝመው ትችላለች ማለት ነው። ያው በዚህም በዛም ማለት ጊዜው ይራዘማል እንጂ ዞሮ ዞሮ አሁን ላይ እውነታው ስለታወቀ ብሌን በህይወት እንዳለች ስለተረጋገጠ በቢኒ በኩል ይሄ ነገር መጋለጡ አይቀርም ማለት ነው።
አሁን ላይ እንግዲህ እድልም ብትሆን እንግዲህ የቢኒም ቤተሰቦች ፍለጋ እንግዲህ እዛ ሰውዬ ጋር የማደጎን እንግዲህ ቤት ሄዳ ሰውየውን እንግዲህ እያናገረች ነው የምትገኘው ማለት ነው። እንግዲህ እዛ ፎቶ ላይ እንዳሳያት ከሆነ ምናልባትም እንግዲህ ያሳያት ሴትዮ እንግዲህ ሮማንም ልትሆን ትችላለች ማለት ነው። ምክንያቱም ሮማንን ነው የምታውቀው። በእርግጠኝነት ደግሞ ልትሆን የምትችለው እዛ ፎቶ ላይ ያየችው ሮማን ነች ማለት ነው። ስለዚህ አሁን ላይ እሷ ከዚህ በፊትም ታውቃለች የሮማን ልጅ እንደሆነ ቢኒያም፣ ግን ደግሞ በራሱ መንገድ እንዲደርስበት ስለፈለገች ይህንን ነገር አሁን ወስዳ እዛ የሰውየው ቢሮ ውስጥ ወስዳ ያመጣች ሴትዮ እቺ ናት የሚለውን ነገር እንግዲህ ልታሳየውም ትችላለች ማለት ነው። ስለዚህ እንግዲህ አሁን ላይ የቢኒም የእድልም ቤተሰብ የመገኘት እድላቸው በጣም እንግዲህ ከፍ ያለ ነው ማለት ነው። ያው የቢኒ በራሱ መንገድ እንዲያውቅ ስለተፈለገ እንጂ እድል ከበፊቱ ነው ያወቀችው ማለት ነው። ሌላው ነገር ደግሞ ስለ እድልና ስለ ቢኒ ነው ማለት ነው። አሁን ላይ እንግዲህ እድልና ቢኒ እንግዲህ መዋደድ ወይም መፋቀር አይችሉም። ምክንያቱም ሁለቱም የእህትማማቾች ልጆች ናቸው ማለት ነው። ያው መጀመሪያ ላይ እንግዲህ ሲቀራረቡ ያላቸውን ነገር አይተን ከዚህ በፊት እንግዲህ እድል በብቸኝነት ስላየናት እንግዲህ በአሁኑ ከቢኒ ጋር መሆኗ አስደስቶን ነበረ። ነገር ግን አሁን ላይ ሁለቱም የእህትማማቾች ልጆች ስለሆኑ እንግዲህ ይህንን ነገር ሊቀጥሉበት አይችሉም ማለት ነው። ይሄ ነገር ደግሞ እንግዲህ በጊዜ ቢያውቁትና ግንኙነታቸውን ቢያቆሙት ደግሞ በጣም አሪፍ ይሆን ነበር ማለት ነው። እንግዲህ እነዚህ ነገሮች እንግዲህ እስከ መጨረሻው ድረስ ለማወቅ እንግዲህ ምናልባትም የተወሰኑ ጊዜያቶች መውሰዳቸው አይቀርም። ምክንያቱም እዛ ጋር ሮማን በተቻላት መጠን እነዛ ሚስጥሮች እንዳይወጣባት የተቻላትን ነገር ማድረጓ አይቀርም። ድራማዋንም መስራት አታቆምም። እንግዲህ ወይ ታመም ያለው ብላ እሷን ሆስፒታል እንግዲህ ሲያመላልሱ ጊዜዎች እንዲሄዱና ነገሩ እንዲረሳ ለማድረግ እንግዲህ መሞከሯ አይቀርም ማለት ነው። ሆነም ቀረ መጨረሻ ላይ እንግዲህ መታወቁ አይቀርም። ግን ደግሞ እዚህ ጋር ቢኒና እድል ያላቸው ነገር በጣም ደስ ሲል ነበረ። ቢኒም እንግዲህ ለእድል ያለው እንግዲህ ፍቅር በጣም ደስ የሚል ነበር። ግን ደግሞ በጣም በሚያናድድ ሁኔታ እንግዲህ ሁለቱም የእህትማማቾች ልጆች ናቸው ማለት ነው። ሮማንም ብትሆን እንግዲህ ለጊዜው ነው አብራቸው ያለችው እንጂ ይሄ ሚስጥር ከወጣባት እሷም ከዛ መጥፋቷ የማይቀር ነው ማለት ነው። ምክንያቱም ደግሞ አንደኛ ቢኒ ራሱ አይለቃትም። ምክንያቱም ምንም እንኳን እናቱ ብትሆን ያደረገችው የክፋት ስራ እንግዲህ መቼም ይቅር ሊላት አይችልም ማለት ነው። እንደገና ደግሞ ከእድል ጋር ያላቸውም ነገር እንግዲህ የእህትማማቾች